It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። በያላችሁበት ያማረ ዕለተ ሰኞ እንዲሆንላችሁ በድጋሚ ተመኝተናል። ወደ ሁለተኛው ጉዳያችን እንሂድ። መሐመድ ሳላህን እናነሳለን። ማንቸስተር ዩናይትድ ከዎልቭስ ዛሬ የሚያደርጉትን ጨዋታ በተመለከተም እንነጋገራለን። ጀምሪ እስኪ። እሺ፣ የሳምንቱ ሌላ በጣም ትልቅ ርዕሰ ጉዳይ የነበረው የመሐመድ ሳላህ ጉዳይ ነው። መሐመድ ሳላህ እንደገና ለተከታታይ ሶስተኛ ጨዋታ በተቀያሪ ወንበር ላይ ሆኖ ጨዋታውን የጀመረበት ነው እና በተለይ ደግሞ ከሊድስ ጋር የነበረው ጨዋታ ሊቨርፑል በቀላሉ ያሸንፈዋል ተብሎ የተጠበቀ ነበረ። በቀላሉ ያልኩበት ምክንያት ያለፉትን ተከታታይ ጨዋታዎች ሊቨርፑል ጥሩ የሆነ ፐርፎርማንስ ስላላሳየ እንደገና ደግሞ ሊድስ ከቸልሲ ጋር ተጫውቶ አሸንፎ ቢመጣም ግን ተከታታይ ከባድ ጨዋታዎችን ስለሚያደርግ ይፈተናል ሊድስ ዩናይትድ በሚለው ሀሳብ ብዙ ሰዎች ተስማምተው ሊቨርፑል አሁን የሚያሸንፍበት ቀን ነው የሚል ሀሳብ ነበራቸው እና ጨዋታው ደግሞ ይመስል ነበር። መጀመሪያ አካባቢ ላይ ያው ሊቨርፑል ተከታታይ ጎሎችን አስቆጥሮ በሁጎ ኤኪቲኬ አማካኝነት ጨዋታውን የሚያሸንፍ በቀላሉ ይመስል ነበር። ግን በጣም የተለየ ነገር ነው እንደገና የተመለከት ነው። የሊቨርፑል ተጫዋቾች ጨዋታውንና ውጤታቸውን ማስጠበቅ ያልቻሉበት ሁኔታ ተፈጠረና በኋላ ላይ ሁላችንም እንደተከታተል ነው ጨዋታው 3-3 በሆነ አቻ ውጤት ተጠናቀቀ። ግን ከጨዋታው በአስገራሚ ውጤት መጠናቀቁ በኋላ የተለየውንና የበዛውን ትኩረት የወሰደው ግን የመሐመድ ሳላህ ጉዳይ ይመስለኛል እኔ። ምክንያቱም እስከ ዛሬ ድረስ በተለያየ አቅጣጫ እሱ የሰጠው ኢንተርቪው እየተተነተነ ነው የሚገኘው። እሱን በደንብ አስተውያለሁ። ከጨዋታው በኋላ ከጋዜጠኞች ጋር በነበረው ቆይታ መሐመድ ሳላህ የተሰማውን ስሜቱን ምንም ሳይደበቅ ነው የተናገረው። እንደውም እኔ እንደዚህ አጋጥሞኝ አያውቅም። በብዛት እዛው የተጫወትክበት እዛው ክለብ ውስጥ እያለ ሳትለቅ ክለቡም ደግሞ በእንዲህ አይነት የውጤት መዋዠቅ ውስጥ ሆኖ ብዙ ጊዜ ተጫዋቾች የራሳቸውን ጉዳይ በተመለከተ ከፍቷቸውም ቢሆን ለመናገር ፍቃደኛ አይደሉም። ይሄ አሰልጣኝ ውሳኔ ነው እንቀበላለን ብለው ነው የሚያሉት። በእንግሊዘኛ ሆድ ይፍጀው ነው የሚሉት። እንደዛ ነው የሚሉት አይደለ? የተለመደው እንደዛ ነው። ግን መሐመድ ሳላህ የአይነት ፍላጎት የለውም። ከዚህም በፊት በነገራችን ላይ ነገሮችን በግልጽ የመናገር ባህሪ ያለው ተጫዋች ደግሞ እናገራለሁ ይላል እኮ ተደጋጋሚ እናገራለሁ ይላል። በፊትም ይሄ ኮንትራቱ መራዘም አለመራዘሙን በተመለከተ በግልጽ ነበር ነገሮችን የሚናገረው። ምንም የሚደብቀው ነገር የለም። ያኔም ሲተች ነበረ። አንዳንድ የሊቨርፑል የቀድሞ ተጫዋቾችም ባይናገር የሚፈለገውን ነገር ይናገራል ምናምን እያሉ ይተቹታል። ለማንኛውም ግን ከዚህኛው ጨዋታ በኋላ መሐመድ ሳላህ እውነት ለመናገር ምን ያክል የድብርት ስሜት ውስጥ እንዳለ የተረዳንበት ነው የሚመስለኝ እኔ። እሱ የተናገረውም ነገር ደግሞ በትክክል ያንን እንድንረዳ የሚያደርግ ነው። በተለያዩ ጉዳዮች ላይ ነው አስተያየቱን የሰጠው እና መጀመሪያ ላይ የቀረበለት ጥያቄ በተቀያሪ ወንበር ላይ ቁጭ ማለትን በተመለከተ ነው። ምንድን ነው የሚሰማ የሚል ጥያቄ ቀርቦለት ነበረ። እሱ ምን ማለት እንዳለብኝ እንኳን አላቅም
ብሎ ነው መጀመሪያ በቀጥታ የመለሰው። እንደውም ያስቃል መሰለኛል፣ እንደውም የሚያስቅን ነገር ነው መሰለኝ፣ ግን ማመን አቅቶኛል አለ። ይሄ መሆኑን ስሜቱን እንዳናየው ፊቱን ሲከለል ምናምን አይተሽዋል? አዎ። ለነገሩ ባለፈው ሳምንት ከዚህ ከሊድስ ጋር በነበረው ጨዋታ ሳይሆን ከዛ በፊት በነበረው ጨዋታ ላይ አይተ ከሆነ ሙሉ ለሙሉ ፊቱን ሸፍኖ ነበረ የተቀያሪ ወንበር ላይ የተቀመጠው እና ያ ራሱ አይኑ ብቻ አላየም እንዳይባል ጨዋታውን ማየቱን ራሱ ስሜቱን ከፊቱ ላይ እንዳንረዳ ፈለገ ይመስለኛል። ወይም እንደዚህ አዝኖ መታየት አለመፈለግ አለ፣ ቅሬታው እንዳይታይ ነው። ግን ይናገራል፣ የምንረዳውን ደግሞ እንረዳለን። መከለሉም ያ ነው ትርጉሙ እንጂ ሌላ ነገር የለውም። መከፋቱን ነው የሚያሳየው ወይም መከፋቱን ነው የሚያስረዳው። መከለሉ በራሱ ሌላ የሚነግርሽ ነገር እኮ የለም፣ እሱ ነው የሚነግርሽ። እና በዛ አይነት ሁኔታ ውስጥ ነበረ። ግን ማመን አቅቶኛል በቃ እየተፈጠረ ያለውን ነገር ብሎ ነው የተናገረው። እና ስለ ውጤቱም ተናግሯል። በቃ 2 ጎል ቅድሚያ ያስቆጠረን ነበረ፣ ያንን ማኔጅ ማድረግ ነበረብን፣ ግን ያ ሳይሆን ቀርቷል። እና ደግሞ የተቆጠሩብን ጎሎች በጣም ሲሊ ናቸው ነው የሚለው እሱ። በቃ ሊቆጠሩብን የማይገባ አይነት ጎሎች ናቸው። ግን የቡድን ጓደኞቼን ለመተቸት ፈልጌ አይደለም፣ እኔ ባለውበት ጨዋታም ጭምር እንደዚህ አይነት ሊቆጠሩብን የማይገባ ጎሎች ይቆጠሩብናል ብሎ አስተያየቱን ሰጥቷልና ጨዋታዎችን በክሊንሺት መጨረስ እና ዳገት ሆኖብናል የሚል አስተያየት ሰጥቷል። ይሄ ከጨዋታው ጋር በተያያዘ የተናገረው ነገር ነው። ግን ለምንድን ነው በቃ ማመን አቅቶኛል ያልከው ተብሎ ደግሞ ተጠይቆ ነበረ በዛው በጋዜጣዊ መግለጫው። ምክንያቱም በቃ ማመን አቅቶኛል ብሏል፣ ቅድም እንደተናገርኩት ማለት ነው። ይህንን ያልኩበት ምክንያት አሁን ሙሉ 90 ደቂቃ በተቀያሪ ወንበር ላይ ቁጭ ብዬ ማሳለፌን ራሱ በቃ ማመን አቅቶኛል፣ ለ3 ተከታታይ ጨዋታ ነው ቤንች ሆንኩት ብሎ አስተያየቱን ሰጥቷል። እና እንደማስበው ይሄ በእግር ኳስ ተጫዋችነት ዘመኔ ለመጀመሪያ ጊዜ ያጋጠመ ነው። ከዚህ በፊት እንዲህ አይነት ነገር አላጋጠመኝም እና በጣም ቅር ብሎኛል እና ፌርም ነው ብዬ ደግሞ አላስብም ብሎ እሱ አስተያየቱን የሰጠበት ነው። በተለይ ደግሞ ባለፈው የውድድር ዓመት ለሊቨርፑል ያደረገውን ነገር፣ እሱ የሚሰማውን ስሜት፣ በአጠቃላይ ብዙ ነገሮችን ነው የተናገረው። ከአርነ ስሎት ጋር ስላለውም ደግሞ ቆይታ ተናግሯል። ማለት ስላለው ግንኙነት በቃ ምንም መጀመሪያ ጥሩ ግንኙነት ነበረን፣ ግን ሳይታሰብ ነገሮች በሙሉ ተለዋወጡና አሁን በመካከላችን ያለው ግንኙነት በቃ እየተሰበረ ነው፣ ምንም ጥሩ የሚባል ግንኙነት የለም የሚል አስተያየቱን የሰጠበት ነው። ሌላ በጣም ትኩረት ከሳበው ነገር መካከል አንደኛው ቀጥሎ ሊቨርፑል ከብራይተን ጋር ነው ጨዋታውን የሚያደርገው እና በዚህ ጨዋታ ላይ እንግዲህ ደጋፊዎችን ተሰናብቼ ወደ አፍኮን ሄዳለሁ ብሎ ተናግሯል። እና ምናልባት በጥር የዝውውር መስኮት ሊቨርፑልና መሐመድ ሳላህ ሊለያዩ ይሆን ወይ? ከዛስ በኋላ ላይመለስ ይሆን ወይ? እንደ ፌርዌል ቻንሱን ላያገኝ ይችላል። ገብቶሻል አይደለም? በዛው ጥር ላይ ወደ ሌላ ሊግ የሚሄድ ከሆነ ወደ ሌሎች ክለቦች የሚዘዋወር ከሆነ የሊቨርፑል ደጋፊዎችን ኦፊሻሊ ለመሰናበት የሚያስችልብ እድል ላይኖረው ይችላል። ስለዚህ ያንን እድል በደንብ ለመጠቀም በማሰብ ይህንን አደርጋለሁ ነው የሚለው። እንግዲህ የተሰጠው ትርጉም አሁን ያልነው ነው። ግን ያሳዝናል። የእውነት ለመናገር እውነት ነው። መሐመድ ሳላህ ለሊቨርፑል ምን ማለት እንደሆነ ወይም እስከ ዛሬ ድረስ ከሳዲዮ ማኔ ከነ ሮቤርቶ ፊርሚኒዮ ከነሱ መውጣት በኋላ ባለፈው የውድድር ዓመት ሊቨርፑል የፕሪሚየር ሊጉን ዋንጫ እንዲያሸንፍ ከዛ በፊት የአውሮፓ ቻምፒዮንስ ሊግ ዋንጫዎችን ሲያሸንፍ በቃ ዋና ከምንላቸው ወይም ትልልቅ ከምንላቸው ምክንያቶች መካከል አንዱ እሱ ነው። በተለይ ባለፈው የውድድር ዓመት ዋንጫ ለማሸነፋቸው ሶሊ የሰራው ስራ በተለየ መንገድ ሊደነቅ ሊወደስ የሚገባው እንደሆነ ነው የማምነው። ግን አንዳንዴ መገፋት የማይገባቸው የምታያቸው ተጫዋቾች ካሉ አንዱ መሐመድ ሳላህ ነው በሊቨርፑል ቤት። ለዛ ይመስለኛል እሱ ስሜቱን አውጥቶ ሲናገር አሁን በየዕለቱ በሊቨርፑል ቤት ውስጥ የሚያጋጥመውን ነገር አውጥቶ እንድናውቀው ሲያደርግ በጣም ብዙ ሰዎች የተቆጡት ያዘኑት እና ከዚህ በኋላ ይላሉ ለምሳሌ ቀድሞ የእግር ኳስ ተጫዋቾች ማንንም ስለ ሎያሊቲ ሊመክረው ሊሰብከው በጭራሽ አይችልምም አይገባምም የሚል መደምደሚያ ላይ ደረሱ። ምክንያቱም እዚሁ ሊቨርፑል ቤት
የሊቨርፑል ደጋፊዎች እዚሁ ሊቨርፑል ቤት የሊቨርፑል አሰልጣኝ እዚሁ ሊቨርፑል ቤት የሊቨርፑል ባለቤቶችና ከፍተኛ የሚባሉ የሥራ ኃላፊዎች ትሬንት አሌክሳንደር አርኖልድ ያውም ሙሉን ጨርሶ ሪያል ማድሪድን ለመቀላቀል ሲወስን የነበረውን መነጫነጭና የነበረውን ማጉረምረም ሁላችንም እናውቀዋለን። ትሬንት አሌክሳንደር አርኖልድ በቃ በሊቨርፑል ቤት ውስጥ ይህንን ያህል ዓመት ቆይቻለሁ፣ አሁን ደግሞ አዲስ ቻሌንጅ ፍለጋ ወደ ሪያል ማድሪድ ቤት ሊሂድ፣ በላሊጋው ልጫወት፣ ለሀያሉ ሪያል ማድሪድ ላገልግል ብሎ ሲል ክህደት። መሐመድ ሳላህን ደግሞ እሱ እንደተናገረው እኔ ሊቨርፑልን ለቅቄ እንድወጣ የሚፈልጉ ሰዎች አሏል፣ እየገፉት እንደሆነ ፊል አድርጓል። አሁን ሪዮ ፈርዲናንድ ተቆጥቶ ነው የሚናገር፣ ስለ ሊቨርፑል አያገባኝ ይሆናል ይላል። ግን ደግሞ እግር ኳስ ተጫዋች ሆኖ ላለፈ ሰው እንዲህ ያለ መገፋት ትክክል አይደለም ነው። አሁን ሊቨርፑል እና መሐመድ ሳላህ እኔ ከዚህ በላይ አብሮ የሚያከርም ነገር የላቸውም ነው የምለው። ለምን ያልሽኝ እንደሆነ የመሐመድ ሳላህ ስሜት ያንን ስለሚናገር፣ ለምን ያልሽኝ እንደሆነ የእውነት ለመናገር ሊቨርፑል ኮሌክቲቭሊ በጣም ብዙ ችግሮች አሉበት። መሐመድ ሳላህ እየገባም ችግር ውስጥ ነበረ። መሐመድ ሳላህን ተቀያሪ ወንበር ላይ አድርጎ ያው እየተሸነፈናቻ እየወጣ ነው። ምንም የተቀየረ ነገር የለም። ገብቶሻል? እሱ እንደውም እኔ የሆነ ሰው በቃ ለሊቨርፑል ችግር ምክንያት እንደሆንኩ አድርጎ ነው የሚያስበው ብሎ የሆነ የጦስ ዶሮ እንደተደረገ አይነት ነገር አስተያየቱ ላይ እንደዛ ብሎ ተናግሯል። እና እንዳልኩሽ ነው። ስለዚህ ምንም አብሮ የሚያከርም ወይም ለመክረም የሚያጓጓ ነገር የለም። ግን በመሐመድ ሳላህና በሊቨርፑል መካከል ላለፈው ጊዜ ሲባል ይሄ በመከባበር አሁን እሱ ላይ የተፈጠረው አይነት ስሜት ሳይፈጠር የመሸኛኘትና የመለያየት ነገር ቢኖር በጣም ጥሩ ይመስለኛል። እኔ ምናልባት ሪግሬት የሚያደርግ ይመስለኛል። አሁን መሐመድ ሳላህን ዝም ብዬ ሳስበው ሪግሬት የሚያደርግ ይመስለኛል ያችን ተጨማሪ ኮንትራት ባልፈረምኩ ኖሮ የሚል። ምክንያቱም ያኔ ለምሳሌ 2024-25 ያለፈው የውድድር ዓመት ሲጠናቀቅ ከሊቨርፑል ጋር ተለያይቶ ቢሆን ኖሮ የሚወጣበትን መንገድ የሚወጣበትን የክብር ጉዞውን አስቢውና አሁን ምን እየሆነ ነው የሚለውን ነገር ስትመለከችው በጣም እንትን የሚል ነው። ግን ደጋፊዎች በአብዛኛው ከመሐመድ ሳላህ ጎን የቆሚ ይመስላል። ማን ይልቀቅ አርነ ስሎት ይልቀቅ? የእውነቴን ነው የምነግርሽ። ወይስ መሐመድ ሳላህ ይልቀቅ? ከባድ ነው ስለ ከባድ አይደለም። አርነ ስሎት ምንም ከባድ አይደለም። ማኔጅ እያደረጉ አይደለም። እኔ አርነ ስሎት ይልቀቅ ነው የምለው። እውነቴን ነው የምነግርሽ። በቃ ይሄ ሰውዬ አልሆነለትም። እኔ ሊቨርፑልን እንደዚህ ሆኖ ከማየት እንደዚህ ሆኖ ሊቨርፑል መልስ መስጠት አቅቶት ጭራሽ ደግሞ አሁን ተጫዋቾቹ ላይ እንደዚህ አይነት ስሜት በቃ ማኔጅ ማድረግ አልቻለም። ለምን ይቆይላለሁ ታዲያ? እውነቴን ነው የምናገርሽ። እኔ ኤኒ አደር ማናጀር አሁን አርነ ስሎት ከሚያደርገው በላይ ያደርጋል ይላል። እንደውም አንዳንዴ የሆነ ያለፈውን በጉብዝና የተሰጠውን ክሬዲት ሁሉ እየወሰደበት እኮ ነው የሚመስለኝ እኔ ከራሱ ከአርነ ስሎት ላይ። ልክ ነው። አንተ ሰውዬ አለኝ አንድ ወዳጅ ደውሎ የፉፋ ነው መሰለኝ ሰውዬ እንደዛም አስባለ በቃ አሁን ይሄን ሰውዬ ተፈጠረ እንዴ ሳምሪ ምን ሆነሽ ነው? እንደዚህ እኮ ሊቀለድበት እኮ አይገባም ሊቨርፑል። እና ከተወሰነ ቀን በፊት ኮናቴ ነው፣ አሁን ደግሞ ሰሞኑን ጋክፖ ይልሻል፣ አሁን ሳላ ነው። ከዚያ ምና እንዴ አይሆንም እኮ እንደዚህ በቃ እነዚህ ያህል ተጫዋቾች እየተፈራረቁ ለሊቨርፑል ውጤት ማጣት ለሊቨርፑል መዳከም ምክንያት የሚሆኑ ከሆነ ይቤረርጎ እኔ እንደዛ ነው የሚሰማኝ። እና ማን ይልቀቅ የሚለው ጥያቄ ግን መሐመድ ሳላህ ኦፍ ኮርስ እዚች አሁን ያልካት ነገር ላይ አሁን ያልካት ሪግሬት ያደርጋል ወይ ኮንትራቱን በመፈረሙ በሚለው ላይ ትንሽ ቆጠብ ያለ መልስ የሰጠ ይመስለኛል። ተጠይቆ ነበር ትጸጸታለህ ወይ? እሱ ግን ያለው ምንድን ነው አጠቃላይ ነገሩን የተመለከተው። በመጀመሪያ ይህንን ጥያቄ መመለስ ከባድ ነው ብሏል። ግን አጠቃላይ ነገሩን ተመልክቶ ለዚህ ክለብ መፈረም ግን መቼም ቢሆንም ማልጸጸትበት ነገር ነው
አጠቃላይ ነገሩን ነው የተመለከተው። አሁን መሐመድ ሳላህንና ሊቨርፑልን በተመለከተ ያለን ምስል መቼም በጣም ትልቅ ነው። ነጣጥሎ ማሰብ ራሱ ይከብዳል እኮ እዛ ይኸውልሽ፣ ነጣጥለሽ የማናስባቸው ከሆኑ ሊቨርፑልንና መሐመድ ሳላህን እዛ ይሄንን ያህል አጋጥመን የምናስባቸውን ሁለቱን አካላት እነዚህን አሁን ሰሞኑን የምናያቸውን ስሜቶች ሰሞኑን የምናያቸውን እውነቶች ባይጨመርበት እዛ ውስጥ በጣም እሱ እንዳይጨመር ከመመኘት አንጻር ነው እኔ ይቆጫል ብዬ ማስብ። ወይም እኔ በግሌ አቶ አበበ ግደይ ባልፈረመ ኖሮ እላለሁ። ግን ደግሞ እንዳልከው እንደሚቆጨው የሚያመላክት የሰጠው ሌላ አስተያየት እዚህ ኢንተርቪው ላይ ምንድን ነው ያለው? ኮንትራቱን በፈረምኩበት ጊዜ ብዙ ቃሎች ነበር የተገቡልኝ። ይሄ ይደረጋል፣ ግን አሁን ያ ቃል አልተጠበቀም እና የመካድ አይነት ስሜትም ይሰማዋል። ስለዚህ ከዚህ ጋር እያይዘህ ስትመለከተው ልክ ነው፣ የመጨረሻውን ኮንትራት ባልፈርም ኖሮ የሚል ሀሳብ ሊኖርበት ይችላል። ግን ለደጋፊዎቹ ለክለቡ ካለው ክብር አንጻር ደግሞ ለሊቨርፑል መጨረሻ ዓመት ላይ መፈረሜ ልክ አይደለም ብሎ እንዲሁ ፊት ለፊት ሊናገር ይችላል ብለን አሁን ምንድነው ልክ ሲፈርም ለምሳሌ የለም እንደዚህ አይነት እድል በህይወት ለማንም ተሰጥቶ አያውቅም። የሆነ አንድ መለኮታዊ ኃይል መጥቶ ሳላ መፈረሙን ከፈለግ ፈርም፣ ግን ታህሳስ አካባቢ እንዲህ አይነት ስሜት ውስጥ ትገባለህ፣ እንደዚህ አይነት ነገር ይሆናል፣ 3 ተቀያሪ ወንበር ላይ ያስቀምጠዋል፣ ያኔ ስሜትህ ይጎዳል፣ ካመንክበት ፈርም ቢባል የሚፈርም አይመስለኝም። ለበለጠ ግሎሪ ታይም፣ ለበለጠ የክብር ጊዜ ደስ የሚያሰኝ ምናምን ልትፈርሚ ትችያለሽ እንጂ ይህንን እንደሚያሳልፍ ቢያውቅ አሁን ማንም አሁን መሐመድ ሳላህን ለብቻው የምወቅሰው እሱ ተቀያሪ ላይ ሆኖ ሌሎቹ ተስተካክለው ቢሆን ኖሮ እንዴ ቫን ዳይክ እኮ ደስ አይልም፣ ኢብራሂም ኮናቴ እኮ ደስ አይልም እንዴ። ብዙ በቃ አንድ ልጅ ምርጥ ያለው ዘንድሮ መቼም ሊቨርፑል ቤት ትንሽ ሳቁ የሚላቸው የእውነት ለመናገር ሁጎ ኤኪቲኬ ነው። የሚገርም አጥቂ ነው። ሶቦስ ላይ አይ በማጥቃቱ ነው ወደ እነ መሐመድ ሳላህ አካባቢ ነው። በቃ ይሄንን ልጅ ተቀያሪ ወንበር ላይ የሚያደርግ ሰውዬ እኮ ነው ሰውዬ። አሌክሳንድር አይዛክን ለማስገባት እግሩ ቄጤማ የሆነበትን ልጅ ለማጫወት ሲል እግሩ በጣም ሰልቶ እየሰራ ያለውን ሁጎ ኤኪቲኬን ተቀያሪ ወንበር ላይ የሚያደርግ ዋጋ የሚያስከፍል ምናምን ሆኖ ስታዩ ማን ይልቀቅ ብትኝ እኔ አርነ ስሎት ይልቀቅ ነው የምለው። መሐመድ ሳላህና ሊቨርፑል ተከባብረው ቢለያዩ ነበር ደስ የሚለኝ ምኞት ነው። ግን እሱ ነው ቢሆን ጥሩ ነው። አሁን አብዛኛው ነገር እየተባለ የሚገኘው ከአፍሪካ ዋንጫ በኋላ ምናልባት መሐመድ ሳላህ ወደ ሊቨርፑል ላይመለስ የሚችልበት እድል አለ ተብሏል። እንደገና አሁን ከሳውዲ ጋራ ስሙ በጣም ተያይዞ እየተነሳ ነው። እንደውም እቺ ማስታወቂያዋም እኮ ለዛ ነው የሚባለው እኮ ማስታወቂያዋ ቀጣዩ ጨዋታ ላይ የሊቨርፑል ደጋፊዎችን ተሰናብቼ እሄዳለሁ ሲል ኢዝ ሂ ሬዲ ፎር ዘ ፌርዌል ነው። ፌርዌል ወይም ስንብቱ ለመመለስ ለአፍሪካ ዋንጫ ከዚህም በፊት ብዙ ጊዜ ሄደዋል። ለመመለስ ማስታወቂያውን አልወደድኳትም። አዎ እሺ ማንቼንን ነው እሺ ምን ትያለሽ? ዛሬ 5 ነጥብ 5ኛ ደረጃ ላይ የሚያመጣውን ውጤት ያመጣል ይመስለኛል። እንግዲህ ከባድ ነው። ከዚህ በፊት ብዙ ጊዜ ብዬ ስላልተሳካልኝ አንድ የሆነ ስሜት ተፈጥሮባቸዋል የማንቸስተር ዩናይትድ ደጋፊዎች። የሊቨርፑል እና የማንቸስተር ዩናይትድ ያለፉት ተከታታይ ጨዋታዎች ውጤት ተመሳሳይ ነው። አቻ እና ሲያሸንፍ በቃ አንድ አይነት ካሸነፉም አንድ ሳምንት ላይ አብረው ያሸንፋሉ። አቻም ሲወጡ አንድ ሳምንት ላይ ተመሳሳይ ነው። ሽንፈታቸውም ተመሳሳይ ነው። ስለዚህ ኖ ኒድ ቱ ሲ ዘ ጌም ነው። አይ እንደዛ ዛሬ ያሸንፋል ማንቸስተር ዩናይትድ እኔም ይመስለኛል። አዎ ዛሬ ማንቸስተር ዩናይትድ ከማሸነፍ ውጪ አቻ ውጤት እንኳን የሚያስመዘግብ ከሆነ በጣም 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 የሚያነድር ነገር ይመስለኛል ለደጋፊዎቹ። ወልቭስ አሁን እንደምናውቀው ነው ማንም እየመጣ ነው እየቀለደ ያለው። እስካሁን 2 ነጥብ ነው ያገኘ እና ምንም እንትን ምክንያት የለም ለማንቸስተር ዩናይትድ ብዬ ነው ማስበው። የዛሬውን ጨዋታ ላለማሸነፍ ምንም ምክንያት የለም ምንም። ስለዚህ ምን አድርጉ ነው ብትይ ማሸነፍ አለበት፣ ከምር ማሸነፍ አለበት የዛሬውን ጨዋታ። እስካሁን ምንም ጨዋታ አላሸነፈም ወልቭስ አላሸነፈም። ለታቻ ወጥቷል። አዎ ጎልም የሚያስቆጥር ቡድን አይደለም።
መሸነፉንም ብቻም አይደለም የምናየው፣ ጎልም እንደዚሁ የሚያስቆጠርም ቡድን አይደለም። ተከታታይ ጨዋታዎች ላይ ጎል ለማስቆጠር በጣም ተቸግሯል። ጎል ይቆጠርበታል እና ለዛ ነው ምንድን ነው ምክንያት የምንሰጠው ማንቸስተር ዩናይትድ ይህንን ጨዋታ ካላሸነፈ የደረጃ ሰንጠረዡ መጨረሻ ላይ የሚገኝ ክለብ ነው። እስካሁን ባደረገው 14 ጨዋታ 2 ነጥብ ብቻ የሰበሰበ ነው፣ 2 አቻ ስለወጣ። ከዛ ውጪ 12 ጊዜ ተሸንፏል። በአጠቃላይ በእነዚህ በ7 ጨዋታዎች ያስቆጠረው ጎል 7 ብቻ ነው እና 29 ጎል ደግሞ ተቆጥሮበታል። አሁን ይህን ነገር ብቻ ስታየው ማንቸስተር ዩናይትድ ለምንድን ነው ማያሸንፈው ይከብደዋል የጨዋታ ምናምን ብሎ አስተያየት ለመስጠት ማንም አሁን ከጨዋታ በፊት በሚሰጥ አስተያየት ወይም በሚኖር የሀሳብ ልውውጥ ማንቸስተር ዩናይትድ ያሸንፋል ብለሽ ብታስቢ በጣም ብዙ ያንን የሚደግፉ ሀሳቦችን ልታገኝ ትችላለሽ። ምንም ጥያቄ የለውም። ግን የኔ ጥያቄ ማንቸስተር ዩናይትድ ከዎልቭስ የሚያደርገው ጨዋታ ወደ 5ኛነት ይወስደዋል። ስንት የሚያበሽቁ ውጤቶች እንደተመዘገቡ ምናምን አስቢውና እንደነዚህ ያሉ ነገሮች አመለጡት አባከናቸው ምናምን ስንል ቆይተናል አይደለም። ግን በዘንድሮ የውድድር ዓመት ሌሎቹ ክለቦች የሚያጋጥማቸውን ውጤት ከግምት ውስጥ አስገብተን ብናሰላው ዘንድሮ በአውሮፓ ቻምፒዮንስ ሊግ የሚያሳትፈውን ውጤት ለማግኘት ለማንቸስተር ዩናይትድ ትንሽ ጥሩ መሆን ነበረ የሚጠበቅበት። ምክንያቱም ሊቨርፑልን እያየሽ ነው፣ ኒውካስልን እያየሽ ነው፣ ቶተንሃምን እያየሽ ነው። በጣም ብዙ ኦን ኤንድ ኦፍስ አሉ። ቼልሲ በጣም ብዙ ኦን ኤንድ ኦፍስ አሉት። ገባሽ? እነዚህ ክለቦች ወጣ ገባ የሆነ ነገር ላይ ከሆኑ በትንሽ መበርታት፣ በትንሽ መሻል፣ ትንሽ ሞር ኮንሲስተንት በመሆን ይሄ 2ኝነት፣ 3ኝነት፣ 4ኝነት አካባቢ ለመሰንበት እድል ይገኝ ነበረ። ይሄንን ከፈለግ ከግምት ውስጥ ለማስገባት ከኖቲንጋም ፎረስት ጋር አቻ ያወጣበትን፣ በኤቨርተን የተሸነፈበትን፣ ከቶተናም ጋር አቻ ያወጣበትን ለእኔ ዊነብልስ የምላቸው ጌሞች ናቸው እነዚህ ጨዋታዎች። ማንቸስተር ዩናይትድ 7 ነጥብ አሳጥተውታል። እነዛን 7 ነጥቦች አሁን ማንቸስተር ዩናይትድ ላይ ብትጨምሪያቸው የማንቸስተር ዩናይትድ ቦታ የት ይሆን ነበር? ኢቭን አሁን በቀደም ከዌስትሃም ዩናይትድ ጋር አቻ ያወጣበት ጨዋታ ገብቶሻል። ተጨማሪ 2 ነጥብ ምናምን ስትይ ማንቸስተር ዩናይትድ አሁን ለሌሎቹ ለብዙዎቹ ክለቦች ሩቅ መሆን የሚችልበት ነው። ግን ይህንን ፋይዳና ይህንን ትርጉም ከመረዳት አንጻር ማንቸስተር ዩናይትድ ቤት ውስጥ በጣም ከፍተኛ የሚባል ክፍተት አለ። አሁን ግርጌ ከሆነው ከወልቭስ ጋር እየተጫወተ ኢዚ ጌም መሆን ነበረበት አይደለ? ግን በማንቸስተር ዩናይትድ ለመተማመን የትላንትና እና ከዚህ በፊት አሁን የጠቃቀስኳቸው ጨዋታዎች ላይ የታየው ነገር በጣም አነስተኛ የሆነ የመተማመን ስሜት ውስጥ እንድትገቢ ኤኒቲንግ ካን ሀፕን እንድትይ በግሪምስ ቢት አሁን የተሸነፈውንም ጨዋታ ትዝ እንዲልሽ ያደርጋል እኮ በጣም ብዙ ነገሮች ይመጡብሻልና እሱ ነው። ግን ከምንም በላይ ዩናይትድ እኔ ያሸንፍም ቢሸነፍም ምንም ይሁን ምን ግን ሌሎቹ ቡድኖች ላይ የማየውን ኢነርጄቲክ የመሆን በፍላጎት የመጫወት አግሬሲቭሊ ፐርፎርም ማድረግ የሚባሉትን ነገሮች ግን ባያጓድል በጣም ደስ ይለኛል። ትልቁ ነገር እሱ ነው። እኔም የሚታየኝ የሆኑ ጨዋታዎች ላይ ማንቸስተር ዩናይትድ ይህንን የጨዋታ ማሸነፍ ፍላጎት ያመጣዋል እኮ። ዛሬ ፍላጎታቸው በጣም አሪፍ ነው ብለን ተናግረን እናውቃለን። በተለይ ትልልቅ ቡድኖችን በሚያገኝበት ጊዜ ለዛ ነው አሁን የዛሬው ጨዋታ እንደሚያስፈራኝ። ዩናይትድ ትልልቅ ጨዋታዎች ላይ እንትን ይላል እና አውትሻይን ያደርጋል፣ በጣም ፐርፎርም ያደርጋል። እንደነዚህ ያሉ ያሸንፋል በምንላቸው ጨዋታዎች ላይ ደግሞ ምነካው የሚያስብል እንቅስቃሴ ያሳያል። እዛ ውስጥ የተጫዋቾቹ ሜንታሊቲ ጋር ችግር እንዳለ ያሳያል። አሁን መደዳውን እያሸነፉ በጣም ጥሩ ውጤት ማስመዝገብ ከመቻላቸው አስቀድሞ ወደ መኩራራት ስሜት የሚወስድ ተጋጣሚዎችሽን አሳንሶ የምታይ ጨዋታው ከመደረጉ በፊት ጨዋታውን እንደምታሸንፊ እርግጠኛ የሚያደርግ ምንም ነገር እንደሌላ አምነው መቀበል አለባቸው ብዬ ነው ማምነው የማንቸስተር ዩናይትድ ተጫዋቾች። አሰልጣኙም ቢሆን ከዛ ረገድ ስራውን በደንብ መስራት አለበት ነው የምለው። ሳምንቱ መጨረሻ ላይ አርሰናል ተሸነፈ፣ ማንቸስተር ሲቲ ያሸነፈ፣ ሊቨርፑል በአስገራሚ ሁኔታ እንደገና አቻ ወጣ፣ ቼልሲ ማሸነፍ አልቻለም፣ 0-0 ተለያየ ምናምን አይደል እና የአሰልጣኞች ከየክለቦቻቸው የመሰናበትን እድል የያዘ ደረጃ ሰንጠረዥ ወጥቶልሻል። እሺ አርነ ስሎት አንደኛ ናቸው አይደል? አርነ ስሎት አንደኛ አይደል? 20ኛ ማን በጣም ዘ ሊስት የመሰናበት አርቴታ ማአሚን ፔፕ
19ኛ ነው ፔፕ ጋርዲዮላ 20ኛ አርቴታ። እሺ ሊስት የመሰናበት ጉዳይ የሚነካው ወይም የሚያሳስበው አርቴታን ነው። አሞሪም 5ኛ ነው። አንደኛ ማን ነው? የወልቭስ በቃ ነው። አርነ ስሎትስ 6ኛ ከአሞሪም በታች አሁን ነው። እሺ አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ከልብ አድርገን እናመሰግናለን። በያላችሁበት መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖር። Shaker Sport 2010